የሆነ የሶፋ ትራስ ምን ነው አለ አይደለኛ ምንቀመጥበት ይነሳል በራሱ ይነሳና እንደዚህ ሊያፍን ይመጣል ሰው የኛን ቤት የሚፈልግ በክፉ መንፈስ የሚያመን ሰው ያሰራው የመንፈስ አሰራር ነው። እቃ ብድግ ብሎ ይመጣል፣ ቢላ ብድግ ብሎ ይመጣል፣ ፔርሙዝ ብድግ ብሎ ይሄ እንዴት ነው ሰው ዶሮወረው አይነት ሆኖ ከዛ ግን በኢየሱስ ክርስቶስ ስም ካላልክ ይመታል። ከዛ ግን የሚገርም መንፈስ እንደሆነ ሪያላይዝ ስናደርግ እንትኑ ጨመረ። ያ ሰው ከአያቶቼ የክርስትና አባት ጋር በመተባበር የክርስትና ስማቸው ላይ ነው የተደገመው። እስቲ እመጣለሁ እንደውም ምናምን አይነት እስቲ አየዋለሁ ምንድነው የሚያንቀሳቅሰው እንደው 2 ሊትር ውሃ እንደዚህ አስቀመጠ ወደዛና እስቲ ማን ስለሆነ ነው እንዲህ የሚያደርገው ተበታተነ ያስቀመጠው ነገር ማለት ነው። እና በጣም ደንግጦ ነው ወጥቶ ይሮጣ በጌታ በኢየሱስ ስም ተብሎ የሚጠፋ እሳት አይተታቃል። ፓትሮል መጥቶ ሙሉ ቤተሰባችንን ጭኖ ወደ እስር ቤት ሄደ። እዛ በቃ እኔ ስናለቅስ ነው ኦልሞስት ያደር ነው እንደ ብዶንን የዛኔ አልቻልንም። በጣም ከባድ ጊዜ ነው እውነቱን ለመናገር በጣም ኃይለኛ ጊዜ ነው። ኦልሞስት ሳልጸልይ ሳላለቅስ አሉልም። ቤት ውስጥ ያለ ብፌ ማን ሰው እንደከፈተው እንደዚህ ብፌው ክፍት ይልና ብርጭቆ ሄዶ ከግድግዳ ጋር ተጋጭቶ ብትንትን ይላል። ሰላም ውድ ቤተሰቦች እንደምን ውላችኋል? ዛሬም እንደተለመደው ደግሞ ከእንግዳ ጋር መጥቻለሁ። ዛሬ ይዤ የመጣሁት እንግዳ ያብስራ ትባላለች። ያብስራ እስቲ እንተዋወቅ በመጀመሪያ ማያውቁሽም ስላሉ እኔ አውቅሻለሁ ማያውቁሽም ስላሉ እንግዲህ እስቲ ዛሬ እዚህ ፖድካስት ላይ ለምን መጣሽ፣ ምን ልታደርጊ መጣሽ፣ ከየት መጣሽ የሚሉትን ነገሮች ምን እንዳስብበት ጊዜ ይኖረናል። አክብረሽኝ ስለመጣሽ በመጀመሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንኳን ወደ ቻናላችን በሰላም መጣሽ። እና እስቲ ያብስራን በተወሰነ መልኩ ለማያውቁሽ ሰዎች ትንሽ ራስሽን ሳይበዛ አስተዋውቂና በትንሹ። ቴንክ ዩ ቤኪ ስለጋበዝከኝ በጣም አመሰግናለሁ። እንዴት ናችሁ የዚህ ቻናል ቤተሰቦች? ስካይቲቭ ነው ይባላል። ስካይቲቭ ቤተሰቦች እንዴት ናችሁና ስለጋበዝከኝ በጣም ነው የማመሰግነው። ያብስራ እባላለሁ እንዳልከው ክርስቲያን ነኝ። መንፈሳዊ እሱ ነገር ይብራራ። ክርስቲያን ነኝ፣ ሁላችንም ክርስቲያን በጌታ ነሽ ነው የሚባለው አይደል? እንደዛ ነው የሚሉት። በጌታ ነሽ? በጌታ ነኝ። ጴንጤ ነሽ ማለት የወንጌል አማኝ ነው አክቹዋሊ አሁን ላይ አይደል? አዎ ስማችን ተቀይሯል። በፊት ፕሮቴስታንት ወንጌላውያን አማኞች በአማርኛችን። ሌላስ ስላንቺ ማወቅ ያለብን ሌላ ነገር የለም? ሜጀር የሆነው እንግዲህ እሱ ነው ብዬ ነው። ዋናው ምን ላይ ነው ያለሽው? ስራ፣ ህይወት፣ ትዳር፣ አገልግሎት ምናምን? በዋናነት አገልግሎት ላይ ነው ያለሁት። ኦኬ፣ አገልግሎት ላይ ነው ያለሁት የጥቂት ከዛ የተረፉ ጊዜዎችን ደግሞ ሪጆይስ አፍሪካ የሚባል ኤንጂኦ አገራዊ ኤንጂኦ ውስጥ እዛ ደግሞ እሰራለሁ፣ አገለግላለሁ። እንደዚህ የከፋፈልኩ ነው ጊዜ። ሞሮርለስ ወደ ክርስትናው ነው ምለው ወይስ ወደ ሃይማኖቱ ላይ ተመዝኛለሽ ነው ምለው? እዚህ ጋር ቃሉን ትንሽ ለመጠቅ ሃይማኖት ከምንለው ክርስትና ወደ ክርስትናው ታመዝኛለሽ። በስራሽም ቮለንቲር የምታደርጊያቸውም ፐርሰናሊ ወደዛ ትንሽ ድራይቭድ ሆንሽነሽ? ወደዛ ኢንክላይን አደርጋለሁኝ። አንዳንድ ትሬኒንጎች ሲመጡ ታውቃለህ፣ የተለያዩ ተቋማት ጋር አብረን የምንሰራባቸው ነገሮች ሲመጡ ትሬኒንጎችን ዴሊቨር ለማድረግ ኮች ለማድረግ ICF የሚባል የኢንተርናሽናል ኮቺንግ ፌዴሬሽን ከነሱ ጋር ደግሞ የራሳችን ግሩፕ አለን። ኮች የማድረግ እንደዚህ አይነት ተሰጥኦ ወይም ስጦታ ስላለን ከነሱ ደግሞ ስኪሉን ለመውሰድ ከነሱ ጋር አብረን እየሰራን ነው። እነዛን ነገሮች ባሉኝ ሰዓት
እንደምን አመቻችቼ ያረጋቸዋለሁ። ሪጆይስ አፍሪካ ላይም በዋናነት በማገልገል በኤክሲኪዩቲቭ ቲም ውስጥ ሆኖ በማገልገል እንደ ኮች ከዛ እንደ አሰልጣኝ እነዛን ኃላፊነቶች እንደ ሊደር ሆኜ አገለግላለሁ። ከዛ ደግሞ አብዛኛውን ጊዜ ደግሞ በቤተክርስቲያን ውስጥ አገለግላለሁ። ጓደኞችሽ ከአንቺ ምን ይጠቀማሉ? ማለት አሁን ቅድም የተረከሻቸው ኮቺንግ ሊደርሺፕ ምናምን ነገር ከሆነ ብዙ ጊዜ ከጓደኞችሽ ከአንቺ የሚያገኙት ነገር ምንድን ነው? አስበሽው ታውቂያለሽ? እኔ ጓደኞችሽ በዚህ ነው የምጠቅማቸው ወይም የጠቀምኳቸው ያለሁት ብለሽ? የሚገርም ጥያቄ ነው። እኔ ራሱ አሁን ይመጣልኝ አሁን ጓደኞቼን ለመጥቀም እኔ እንግዲህ ሳስበው አብረን በመሆናችን አብሬያቸው በመሆኔ ራሱ አንድ ጥቅም ነው። ምናልባትም ሀሳብ ማቀበል፣ ጥሩ ጥያቄ መጠየቅ ትልቅ እንትን ነው። እኔ በህይወቴ ብዙ ጥሩ ጥያቄ የጠየቁኝ ሰዎች ናቸው ማልረሳቸው። ጥሩ ጥያቄ የጠየቁኝ፣ እንዳስብ ያደረጉኝ፣ ቁጭ እንድል ያደረጉኝ አሁን ድረስ ከቲኔጀርነት ጀምሮ እስካሁን ድረስ ሳስበው እና ከነሱ ሰዎች ዙሪያ አልጠፋም። ለምን? በጣም ሚኒንግፉል ነው እንደዛ አይነት። ከዛ ደግሞ አብሮ ለመሳቅ ለመጫወት፣ ስለዚህ የልብ ሰው ለመሆን አሁን የጠየቁሽ ጥሩ ጥያቄ ነው ማለት ነው። በጣም ጥሩ ጥያቄ። ከዚህ በኋላ ስለዚህ እንትን አትይኝም? በቃ አብረን ነን። የሚገርም ፈርስት ኢምፕሬሽን። ወይ ሞሮለስ ወደ መንፈሳዊ ነገር ስለምታተኩሪም በተወሰነ መልኩ እዛ አካባቢ ላይ የተወሰነ ኤክስፒሪየንስሽንም ብሰማው ደስ ይለኛል። በተወሰነ መልኩ ትንሽም አውርተናል እና አንዱም ደግሞ ሜንሽን እንዲደረግ መፈልገው እዚህ ፕሮግራማችን ላይ ኤክስፒሪየንስ ያደረግሻቸውን ይሄ ከመንፈሳዊ ነገር መንፈሳዊ ስንል ሁለት ኃይላትን ነው የምናወራው። መንፈስ የእግዚአብሔር መንፈስና ዳዘር ሳይድ ደግሞ ዴቪል ስፒሪት አለ። ሁለቱንም ኤክስፒሪየንስ አድርገሽ ታውቂያለሽ? ወይም የሁለቱን ማኒፌስቴሽን በደንብ ታውቂያቸዋለሽ? ይመስለኛል። ማለት አሁን እንግዲህ የሚሰማው ሰው የበለጠ ደግሞ ይረዳዋል ብዬ አስባለሁ። እንደኔ መረዳት ሁለቱንም ኤክስፒሪየንስ ያረኩባቸው ጊዜያቶች አሉ ብዬ አስባለሁ። እንደ ቤተሰብም በግልም። ለምሳሌ እስቲ ያው አብዛኞቻችን ከእግዚአብሔር ጋር ኢንካውንተር ይኖረናል። አት ዘ ሴም ታይም ዴቭልም ከሰው ጋር የሚያደርገው እንደዛ አይነት ነገር ይኖራል። ያንቺ በምን አይነት ሁኔታ መልክ ነበረ? እንግዲህ የእግዚአብሔር መንፈስን ያው በቤተ ክርስቲያን ተወልዶ በክርስቲያን የሆነ ቤተሰብ ውስጥ ተወልዶ እንዳደገ ሰው ያው ቸርች መሄድባቸው ጊዜያቶች ማይበት የቸርቹን ሁኔታ እንደዛ። ከዛ ደግሞ የራሱ ናሬሽን አለው አይደለ? የቤተሰብ ክርስትናን ገና አንተ ጋር ፐርሰናሊ ገና ምንም ነገር ሪሌሽን ሳይጀመር በፊት ማለት እነዛ ነገሮች በጣም በቃ ለኔ ሞር ኢንክላይንድ ማድረግባቸው በጣም ልጅም ሆኜ ፋሚሊዎች ቅጽል ስም ምናምን ይሰጡ ከለ እንደዛ አይነት ዝንባሌ ነው ያለኝ እና ገና ከልጅነት ነው የመዘመር መንፈሳዊ ነገር የመውደድ ምናምን፣ ግን ገና አይደንቲፋይ አላረኩትም። ከዛ ልክ ቤተክርስቲያን መሄድ እነዚህን አክቲቪቲዎች ማድረግ ከጀመርኩበት ጊዜ ጀምሮ የሚገባኝ ነገር አለ። ስለዚህ ስለ እግዚአብሔር ሞር ስለሱ ማወቅ ምናምን እነዚህ ነገሮች። ከዛ ማስታውሰው ህልም ማየት። ከዛ ደግሞ ያው እንደዚህ አይነት ሙሉን እንግዲህ በልጅነት ስታስታውሰው
የሆነ አይነት አክሰስ የምታረገው ከፊዚካሉ ዓለም ውጪ ያለ ነገር ወይም ከሚታየው ነገር ውጪ ያለ ነገር እንዳለ የሚጠቁም ነው። ያው በወቅቱ ባይገባኝም ግን ተላላቆች በተለይ የአክስቴ ባለቤት ጋር ነው ብዙ ጊዜ ህልሞቼ የማወራው ምናምን እና በጣም ሚኒንግ ይሰጠዋል። እንደዚህ ነው ይላል። የዛኔ ብዙ ጥልቀት መረዳት የለኝም ግን ደስ ይለኛል። ፋሲኔቲንግ ነው የሆነ ነገር አይተ እዚህ ፊዚካል ነገር ላይ የለም ምናምን። እየቀጠለ ሲመጣ ልክ አይ ቲንክ 13 ዓመቴ ላይ መሰለኝ በትክክል የክርስትና እምነት ትምህርትን ተማርኩኝ። ከዛ ያደኩት ሙሉ ወንጌል ቤተክርስቲያን ስለሆነ ከዛ ልክ የዛሬ ስንት ዓመት 2000 አካባቢ ይመስለኛል 13 ዓመት ልጅ ያለው ጌታን እንደግል አዳኝ አርጊ ተቀበልኩ። አስተምረውን ምናምን እንደዛ ነው እኛ ጋር ያለው ትሬንድ እና የምታስተምረንን እህት በጣም ነበር ማከብራት መወዳት። ያው አሳይን ተደርጋ ከቤተክርስቲያን ለኛ ትንሽ ልጆችም ስለነበርን ስለሚርቅ ቤቷ ሁሉ ታስተምረን ነበረ እንደዛ። ከዛ እሷ ጋር ተምረን የጥምቀት ነገር ተካሄደ። ስለዚህ የዛለት የሆነ አዲስ ነገር እንዳደረኩ ትልቅ ውሳኔ እንደወሰንኩ ይታወቀኝ ነበረ። ያ ቀጠለ እንደዛ። ከዛ በኋላ የእግዚአብሔርን ቃል መስማት፣ ሰዎች ሲዘምሩ ደስ መሰኘት፣ በጣም መደሰት፣ ማልቀስ፣ እነዚህ ኢሞሽኖቼንም የሚነኩ ነገሮች ደግሞ ሀፕን ያደርጋሉ። ከዛ ደግሞ እንዳልኩ ህልም ማየቱ ማለ ስለሆነ ነገር መረዳት ማስረዳት። በጣም ልጅ እያለሁ ነው መጽሐፍ ቅዱስ አንስቼ የሆነ ጥቅስ እንትን ብዬ መሰብከው የነበረው እና አስታውሳለሁ በ13 ዓመቴ ከዛ የጌታን ቃል አካፈልኳችሁ ነው የሆነ ክፍል ላይ ከፍትና አወራለሁ ስለዛ ጉዳይ የሆነ በሰዓቱ የነበረኝን ነገር ትንሽ ነገር እላለሁ። ከዛ ደግሞ ዝማሬው አይቀርም። በጣም ትዝ ይለኛል ያኔ ዘምሬው አላልፍም እኔ ክፉ ዘመን እንደዛ እያልሽ ከቸርች ጋር ያለሽ ሪሌሽን ከእግዚአብሔርም ጋር ያለሽም በዛው ቢውል መሆን ጀመረ። ያ መንፈሳዊው ነው ይሄ ከእግዚአብሔር የምንለው ነገር በዛ ናሬሽን መጣ። ስለዚህ ሰላም ነው፣ የጌታን ሐሳብ መስማት ነው፣ የሆነ ነገር ተሳስተህ እንደሆን ማስተካከል ነው፣ ስለ ሰዎች ቅን አመለካከት መገንባት ነው ምናምን። ይሄን ዓለም ብቻ ነው ማቀው የነበረው። ከዛ ሰው ሲደክም መጸለይ ነው፣ የሆነ ሰው ሲያመው መጸለይ ነው፣ ታመመ ከተባለ የሆነ ነገር ይከብደኛል ቃል አይደል እነዚህ ኔጌቲቭ ምንላቸው ነገሮች ካሉ መጸለይ ነው። ልክ እንደዛ ሆኖ ግን ልክ ቲኔጀር ላይ ስንደርስ አሁን ሁለቱን ስለጠየከኝ ነው እና በጣምም ደግሞ ትኩረት ሰተ የፈለከው ፖይንትም ስለሆነ ልክ የ12ኛ ክፍል ተማሪ ያለው ነው የዛኔ ደብረ ዘይት ፌሎሺፕ የአጠቃላይ የደብረ ዘይት ፌሎሺፕ ሰብሳቢ ነበርኩ፣ ሊደር ነበርኩ እና የዛኔ 17 ዓመቴ ነው እና በቃ ትልቅ ፌሎሺፕ ነው ይታወቃል። ሃይ ስኩል ውስጥ ደብረ ዘይት ይታወቃል። ወደ 10 ትምህርት ቤቶች ነበሩ። ከነሱ ጋር ኮሚኒኬሽን ማድረግ፣ ፌሎሺፕ ውስጥ መምራት፣ መጸለይ። ከዛ በፊት እኔ ስለ ኢቪል ስፒሪት ወይም ይሄ ስለ ጨለማው መንፈስ ማቀው ሰዎች ነፃ ሲወጡ ነው። ስንጸልይላቸው አጋንንት ሊጮህ ይችላል፣ ማኒፌስት ያደርጋል እንደዚህ። ከዛ ውጣን ብዙ የምናውቀው ነገር ስለሌለ ውጣ ምናምን እንደዛ እንጸልያለን። ይሄን ነው ማቀው። ስለዚህ ያ ነገር እንትን ሲል ደስ ይለናል። ሪቪል አድርጎ ሲወጣ እዛ ሰውየው ቀለለኝ ምናምን ሲል ደስ ይላል እና የሚሰጠን ሳቲስፋክሽን አለ። ሰው ሲታመም ስንጸልይ ተሻለኝ ሲል ምናምን የሆነ ነገር እንዳለ እናውቃለን፣ ግን ቬግ ነው ስቲል ብዙም አታውቅም። ከዛ ምን ሀፕን አረጋ 12ኛ ክፍል ተማሪ ያለው አያቶቼ ቤት የቤታቸው ላይ የሆነ ማይታይ ግን እንደ ድንጋይ እንደ ዝናብ ምንትን ማለት ጀመረ። ምንድነው ኬዙ? አይ ቲንክ የኛን ቤት የሚፈልግ በክፉ መንፈስ የሚያምን ሰው ያሰራው የመንፈስ አሰራር ነው። which ምንም ከዛ በፊት ምንም አይነት ክሉም እውቀቱም የለኝም።
እና እኔ ብቻ ሳልሆን የኔም ቤተሰቦች የኔ ኩዮችም ካዝኖቼ ምናምን ስለዚህ ጉዳይ ምንም እናቀው ነገር የለም ብቻ ግን all of a sudden እንደዚህ አይነት ነገር እኮ ድንጋይ ጣራ ላይ ይወረወራል ሚል ነገር ተሰማ አያቶቼ ቤት እዛ ኦኬ ሄደን ማለት ተከሄደ ምናምን እኛ ብዙ እንትን አንልም እኛ ስንኖር ያ ነገር አፕናል አረ ጠበቅን ከዛ ምንድነው የመሰላቸው እናቴን ጨምሮ አክስቶቼም ምናምን በቃ ከጎረቤት ልጆች ድንጋይ ጣራ ላይ የሚወረውሩ እዛ በቃ እናሳርፋቸው ምናምን ተባለ ብዙም ነገሩን ያን ያክል እንትን አልሰጠነው እዛ የዛ አይነት እርምጃ ተጀመረ ጣሪያ ላይ የሚወረውሩ ልጆች አሉ እረፉ ምናምን በሉ ተባለ ከጎረቤት ጋር ነገሩ ቀጠለ እና እየጨመረ መጣ ድምፁ ማለት ነው ጣራ ላይ የሚወረውር ድንጋይ የለም እሱን ገና ነው የምናውቀው ከዛ ስቲል ምናምነው የነበረው ምንድነው ጣሪያ ላይ ድንጋይ ይወረወራል ድምፁ እኮ በጣም ይሰማል ላይክ ድንጋይ ሸዋ ምናምን ነገር ይሄ በቃ ድንጋይ የሆኑ ልጆች ሲወረውሩ አይነት የለም እንደዛ ይሰማል ከዛ በቃ ንዴት ነው እንዴ ምን አይነት ልጆች ናቸው ለምንድን እንዲህ የሚደረገው በቃ የህፃናት ጨዋታ ነው እንደውም ከጀርባችን ሃይ ስኩል የሆኑ ባዮሎጂ አስተምሮ የነበሩ አስተማሪ ልጆች ነበሩና ተገርፈዋል ራስ ድንገት አንደኛው ሲጫወት ሲወረውር ተገጣጠመ ከዛ አስተውሳለሁ ልጆቻቸው ሁሉ ተገርፈዋል ማለት በቃ እረፉ እንደዚህ እየተበጠበጠ ነው ስቲል እንደዛ ነው አንድ ወር ምናምን የሚሆን ጊዜ አይ ቲንክ የዛን የሚያክል ጊዜ ካልተሳሳትኩ ማንም ወጥቶ ቼክ ያረገ የለም ጣሪያ ላይ አረ ይሄ ጣሪያ እንትን ተባለ ባካችሁ ምንድነው እነዚህ ልጆች ከዛ ይሄ እንዴት ነው ከጎረቤት ጋር ነገሩ ወደ ጸብ ያመራ ይሄ ነገር አውቀው ነው እንዴ አይነት ነገር ምንድነው ለምን 2 ቀን 3 ቀን 1 ሳምንት 2 ሳምንት ሲያልፍ ነገሩ ሲሪየስ ይሆን ይመጣ በየቀኑ ነው ያ ድምጽ ያለው የሆነ ታይም ላይ አለ ከዛ ትዝ ይለኛል የሆነኛው ጊዜ ላይ በቃ ተሰለቸ ገባ ወይም ጣሪያው ሊበሳ ነው በቃ ምናምን ስጋት ሆነና እስቲ መንሰላል ይምጣ ምናምን ተባለ አክስቶቼ ናቸው በቃ ከዛ አጎቶቼም አሉ አክስቶቼ ባሎች ምናምን እንደምንም ተረባረብ ጣሪያ ላይ ሲወጣ ምንም አይነት ድንጋይ የለም እና that was በጣም ሾኪንግ ሞመንት ማለት ማንም ሰው ነገሩ የመንፈስ እንደሆነ ከዛ በፊት ያሰበ የለም የጠረጠረም ሰው የለም እንግዲህ ካልተሳሳትኩ እነሱም ሊያወሩ ይችላሉ ወደፊት ኦልሞስት ሙሉ ቤተሰቡን የነካ ነገር ስለሆነ የኔ ብቻ ፖይንት አይደለም መታየት ያለበት የሁሉም ሰው እና በጣም ነው የደነገጡት በቃ ሲመጣ ድንጋይ እንግዲህ አስበው ኦልሞስት ወርም ይሆን ጊዜ ረዘም ያለ ጊዜ ድንጋይ ሲወርድበት ይሄ ጣሪያ ሊበሳ ነው ሊበላሽ ነው ተብሎ ሲወጣ ምንም አይነት ድንጋይ የለም በቃ ከዛ ትዝ ይለኛል ከጣሪያ ወረዱ ጸጥን ያልነው ደንግጥ ምንድነው ከዛ ይሄ ጸቡ ምኑ ግርግሩ ሁሉ ሰው ያደረገው ነገር እንዳልሆነ የዛ ሰዓት ነው ሁሉም ሰው የደነገጠው በቃና ይሄ ነገር መንፈስ ነገር ነው ማለት ነው እንዴት ጣሪያ ላይ ድንጋይ አይገኝም በቃ በጣም አስደነገጠ ዘሞመንት ያንን ስሰማ እንግዳ ነገር ነው ማለት ድምጹን ሰምቼ አውቃለሁ እንዴት ጣሪያ ላይ ድንጋይ የለም በጣም እዛ ክፉ መንፈስ ነው ይሄ ነገር ምናምን በቃ መጸለይ ይሄ የጸቡ ነገር ቀረ ከዛ በኋላ ማለት በቃ ግን ምንም ቢሆን ገባ መጀመሪያ ላይ ይሄ ጭቅጭቁ ስለነበረ ጎረቤቶችም ደብሯቸው ያ ነገር ጥሩ አልነበረም ልክ ያንን ስናቅም አስደንጋጭ ነው በቃ ከዛ ግን የሚገርም መንፈስ እንደሆነ ሪያላይዝ ስናረግ እንትኑ ጨመረ ይሄ የድንጋዩ ድምጽ ኢቭን ከፍ ወዳለ ድንጋይ መጀመሪያ ጠጠር አሁን ልጅ ሊወረውረው በሚችል ነበረ ስንገምት የነበረው አይደል ይሄ ሰዎች እየወረወሩ አሁን ሰው ኢንቴንሽናል ካለ እንደዚህ ትልልቅ አይነት በቃ ድምጹም ከባድ ሆነ ይሄ መጠኑም ትልቅ አይነት አለ በጣም ያስደነግጥ ያኔ እንኳን አረሂ ጣራ ምናምን በመንልበት እንትን ነው ለምንድነው ይሄ ግን የሚያስፈራ ነገር ሆነ ማለት ነው ከዛ ትዝ ይለኛል በቃ ስጋት ነበረ ሁላችንም አያታችንም ቤት ሳንሄድ አንመጣም ወንድ አያቴም ነበረ ሴት አያቴም በህይወት ነበረች ሁሉም አሉ
እዛ ቤት የሚኖሩ ያክስቶቼ ልጆች አሉ፣ አክስት አለችኝ፣ እንደዚህ ያክስቴ ባለቤት ነበረ፣ እዛ ተከራዮች አሉ ምናምን። እዛ በቃ እንትኑ በጣም ነው የሚሰማው። ወሬ ድንጋይ ወርጅብኝ አይነት በቃ ማለት ይሄ ድንጋይ እንደ ቦምብ የሚፈነዳ ድንጋይ በጣም ድምጽ ያለው የሚያስፈራ ድንጋይ ምናምን ሲሆን ያው ስጋት ተፈጠረ። እዛ እንሄዳለን እንጸልያለን። ከዛ ግን የሚገርም የሆነ ታይም አለው። ከሆነ ታይም በኋላ ደግሞ ፕሬሸሩ ይጨምራል። እየጨመረ ነው የሚመጣው። ከዛ ይሄ ከባባድ ድንጋይ መስማት ጀመርን ነው። እና የአያቶቼ ቤት እንደ ይሄ እንትን ጣሪያ ታውቃለህ፣ ኮርኒስ አይደለም ግን የችፑድ ጣሪያ ታውቃለህ፣ ነጭ ቀለም ተቀባ መስመር ያለው ችፑድ ነው። በቃ ኒት ነው፣ ነጭ ነው። ፍሬሙ የችፑዱ ፍሬም ነው የሚታየው፣ ፒውር እንትን ነው። ከዛ ዳሩ ደግሞ የራሱ ፍሬም አለው ማለት ነው። እንግዲህ ሆን ብዬ ነው የምነግርህ። ከዛ የሆነ ቀን ላይ ፊዚካል ድንጋይ ሳሎን ቤት ውስጥ አገኘን አሉ። ፊዚካል ትልቅ ድንጋይ ጣሪያው ሳይ ይሄ ምልህ ጣሪያ እንግዲህ ቢበሳ ላይክ እንዴት ነው የማታውቀው እንኳን ይሄንን ችፑድ ሆኖ ቀርቶ እንትኑ ይሄ ኮርኒስም አቡጀዲ ጣሪያ ታውቃለህ ለታውቃችልም። ከዛ እንደዛ ትዝ ይለኛል የሃይስኩል ዩኒፎርም እንደለበስኩ በቃ ስልክ ነው የምንደዋወለው፣ ቶሎ ሂዱ ምናምን እንደዚህ። ያኔ አያቶቼ ወንድ አያቴና ሴት አያቴ ፕሮቴስታንት ክርስቲያን አይደሉም፣ ኦርቶዶክስ ክርስቲያን ናቸው። ቤተክርስቲያን ሚካኤል ቤተክርስቲያን ነው የሚሄዱት እንደዚህ። እንደውም ወንድ አያቴ ሩፋኤል ቤተክርስቲያን በጣም አገልጋይ ነው፣ በደንብ የሚታወቅ አገልጋይ ነው የነበረው። እና በቃ ስጋት ሆነ በጣም። እና የሚገርም ነገር እንደዛ የሆኑትን የአያቶቼን ይመታል ሰው፣ ፊዚካሊ ሰው መምታት ጀመረ። ይሄ ሰው ይመታል ድንጋዩ። አሁን እንዴ ማይታይ ድምጽ ያለው ምናምን መሆኑ ቀረና ቤት ውስጥ ያለ ሰው ይመታል። ድንጋዩን ፊል ያደርጉታል፣ ድንጋዩ ግን የለም፣ ይወድቃል። ድንጋዩን ማየት ጀመሩ። ከዛ በኋላ ድንጋዩ መምጣት ወድቆ ድንጋዩ መሬት ላይ ይገኛል። ላይክ መሬት ላይ የሚገኘው የሳሎን ቤት መሬት ላይ ትንሽ ለማመን ያስቸግራል፣ ግን ሳሎን ቤት መሬት። እኔ ያኔ ማስታውሰው ከሃይ ስኩል የሮጥኩ በቃ እንደዚህ ሆነ ምናምን ሲባል አያቴ ብቻዋን፣ ያው ወንድ አያቴ ላይኖር ይችላል ብዙ ጊዜ፣ እና ብቻዋን የተጨነቀች ነው ወይ እንደዚህ። ልጆች ናቸው የሚኖሩት፣ የኔም ከዝኖች ታናናሾቼ ናቸው ያኔ የነበሩት። ታላላቆቻችን ሁለቱ ዩኒቨርሲቲ ገብተዋል። የኔ ታላቅ እህትና የአክስቴ ልጅ ታላቅ እህት ዩኒቨርሲቲ ገብተዋል። እነሱ እኛ ነን ቤት ያለ ነው። ሌሎቹ ደግሞ ከኔ ታናሽ ናቸው። ስለዚህ ከሃይ ስኩል እየበረርኩ ወጥቼ ስሮጥ ቤት ሄድኩ ማለት ነው። እና ስደርስ አያቴ የመሶብ ክዳን ጭንቅላቷ ላይ ከድና ጀስት ድንጋዩ ጭንቅላቷን አትሊስት እንዳያገኛት ቁጭ በቃ ብላለች እንደዚህ። ይሄ እንግዲህ ፊዚካሊ ማቀው ነው። ቤት ውስጥ መሶብ ክዳን አድርጋ በቃ ድንጋዩ እንዳይመታት ማለት ነው ቁጭ ትላለች እና ጸሎት እያደረገች ነው ምናምን። እዛ ነገሩ በጣም እንግዳ የሚሆነው እንግዲህ እኔ ነግሬያለሁ 17 ዓመቴ ነው በዛ ሰዓት። ያን ያክል በጣም እንደው ጥልቀት ያለው ነገር መረዳትም የለኝም፣ ግን እግዚአብሔር እንዳለና ክፉ መንፈስ እንዳለ በደንብ አውቃለሁ። አገለግላለሁም ደግሞ ምናምን። እና በቃ ስንገባ በኢየሱስ ስም ነው መጸለይ ነው ምናምን። እና የሚገርመው ነገር ቤት ውስጥ እንደዚህ አሁን የኢየሱስን ስም በትክክል የኢየሱስ ክርስቶስን ስም የሚጠራ ሰው ሲኖር ድንጋዩ ይወድቃል፣ ሰው አይመታም። ያን ገና አለየንም ነበረ። ብቻኛ በፍርሃት ገብተን በኢየሱስ ስም እስቲ ምንድን የሆነው ንገሩን ነገር ነው። ያው ኪሪየስ ነው የምትሆነው። በአይኔ አየው። ከዛ ከየቱ ጋር እንደሆነ አላውቅም። የእውነት ነው የምልህ ትልቅ ድንጋይ እንደዚህ ሰው አንስቶ ቢወረውርብን በጣም ሊጎዳህ የሚችል ትልቅ ድንጋይ ቤት ውስጥ ወደቀ። እኔ ባለሁበት መጥቼ ነው። ከዛ የአክስቴ ልጅ አንድ ሌላ ወንድ ልጅ ነበር። በቃ ከዚህ ቤት አስወጪኝ፣ ይዘሽኝ አስወጪኝ ምናምንና ይመታል፣ ሰው ይመታል። እኛ እንግዲህ ትንንሾች ልጅ እንዴት ነው ያልመታን? ስለምንፈራ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም እንላለን። ድንጋዩ እኛ ነው ይመታል። ይሄንን ለዩ ማለት ነው። አሁን ምን ተፈጠረ? ድንጋዩ የሚመታው ሰው አለ፣
ድንጋዩ ማይመታው ሰው አለ። ከዛ ዘሞመንት እሱን እንዴት ነው ያስተዋልኩት? ያክስቴ ልጅ ያቡ አስወጪኝ በቃ ከዚህ ቤት ነይ እንደዚህ በቃ ተቃቀፍን የያዝና ድንጋዩ እንዳይመታኝ ከዚህ ቤት አስወጪኝ አለኝ ማለት። እንዴት ነው ያስወጣሁት? በእውነት ያስቀኛል ሁሌ ሳስበው። የሱ እግር ላይ ቆምኩኝና ተአቀፍኩት። እሱ ነው የሚራመደው፣ እኔ የሱ እግር ላይ ተጣብቀን ከዛ ከቤት ወጣ፣ እየሮጠ ሄደ። አልገባኝም። ቁጭ አልን ሰው ሲኖር እንደዚህ። ከዛ በኋላ ነው ከቀናቶች በኋላ የሚመታው ሰው አለ፣ ማይመታው ሰው አለ። ድንጋይ ስናይ ድንጋይ ማይመታን ሰዎች አለን። እንዴት ነው ማይመታን? በጣም ነው የምንፈራው። በኢየሱስ ክርስቶስ በኢየሱስ ክርስቶስ ምናምን እንላለን። ከኛም ደግሞ ትንንሽ ህፃናት አሉ፣ እድሜያቸው በጣም ትንሽ የሆነ ማለት በኢየሱስ ስም ምናምን ነው የሚሉት። ድንጋይ የሚወረወርበት ቤት ውስጥ ምንም አይሆኑም። ትልልቅ ሰዎች ደግሞ አሉ የኢየሱስ ክርስቶስን ስም እኛ እንደምንጠራው ማይጠሩ፣ ይመታቸዋል። ድንጋዩ በትክክል ማለት ይመታቸዋል ስል ይጎዳቸዋል፣ ይብን ያሳምማቸዋል በጣም በቃ ሰው የሚወረውረው እስኪመስል ብቻ ያ እየጨመረ ድንጋይ ነበረ የሚወረወር። ከዛ ፊዚካል ሆነ። እንግዲህ ይሄንን ስነግር ጣራው ምንም አልሆነም እንዳለ ነው። እኔ በጣም አሁንም ድረስ የሚያስደንቀኝ ነገር ሳስበው እሱ ነው። ከምንም ጣሪያ ሳይቀደድ ምንም ሳይሆን ድንጋይ ወርዶ ስታይ መንፈሳዊ ዓለም ሪል እንደሆነ ታይበታል። ይሄ አሁን ምናብ የሰው ቅዠት አይደለም። አንዳንድ ነገሮች ምንም እንኳን በክፉ መንፈስ በኋላ ላይ ስናቅ የተደገመ ድግምት ነው። አንድ ርቢ መንፈስ ይባላል እና ላታምንበት ትችላለህ። ፌሪ ቴል ነው ልትል ትችላለህ ምናምን፣ ግን ሪል ነው ማለት የእውነት ነው። እንደዛ አይነት ነገር አለ። እዛ ያ ድንጋይ እንደዛ ቀጠለ። ከዛ ደግሞ አለው አይደለ እንዳልኩ ቅድም የሆነ ነገር ይሆንና ከፍ ያለ ስቴጅ ደግሞ ይመጣል። የሆነ ነገር ለሆነ ጊዜ ይረብሸንና እሱን ሃንድል ስናረግ በቃ ስንጸልዩ ስንል ያኛውን በሃይማኖቱ ይሄኛውን በሃይማኖቱ የራሱን መፍትሄ የሚለውን ነገር ያደርጋል። ከዛ ደግሞ ስቴጁ ይቀየራል። ያ ድንጋይ እንትን ካለ በኋላ ምን ሃፕን ማድረግ ጀመረ? እቃዎች ሙቭ ማድረግ ጀመሩ በራሳቸው ማለት ነው። እኔ እንዴት እንደማስረዳ፣ ለምሳሌ የሆነ እቃ ከሆነ ቦታ እንዲህ የተምዘገዘገ እያየከው ሊመጣ ይችላል እና ብርጭቆ አሁን እንዴት ነው ብድግ አድርጌ ብርጭቆ ቦረውርበት እንደሱ ግን ሰው የሌለው አየር ላይ የሚመጣ እቃ አለ። እቃ ብድግ ብሎ ይመጣል። ቢላ ብድግ ብሎ ይመጣል። ፔርሙዝ ብድግ ብሎ ይሄ እንዴት ነው ሰው ዶረወረው አይነት ሆኖ ከዛ ግን በኢየሱስ ክርስቶስ ስም ካላልክ ይመታሃል ብቻ ሳይሆን ሊጎዳ ይችላል። እሱን ቀድማችሁ ኖቲስ አድርጋችኋል? የዛ የድንጋዩ ሰዓት የሆነ ነገር አወቅን። አናቅም ነበር። ሁላችንም አደጋ መጣብን። ፍራቻ ነው። ሁሉም ሰው የየራሱን መፍትሄ የሚለውን ነገር ነው የሚያደርገው። ከዛ ግን እኛ በኢየሱስ ስም የምንለው ሰዎች እየተረፍን ሆነን እንዲያውም ማለት ነው እንደዚህ እንደኛ ፕሮቴስታንት ክርስቲያን ያልሆኑ አክስቶቼ በኢየሱስ ስም ሲሉ ነገሩ መውደቅ ጀመረ። አይመታቸው ያ ነገር ስናይ ኦኬ የሆነ ነገር ከዚህ ስም ጋር አለ። ስለዚህ ሁላችንም ለኛ በጣም ኪዩሪየስ ሆነን ከዚህም በፊት ይሄንን ስም በደንብ ምናምን በዚህ ስም እንደሚሰራ ድንቅ እንደሚያደርግ ያው ከልጅነታችን ጀምሮ እናውቃለን፣ ምንጠራለን። ሌሎቹም አይጠሩም ማለት ሳይሆን ግን በዚህ ደረጃ በእኛ አይነት ኮንቪክሽን አልነበረም። ከዛ ግን ይሄ ነገር ፊዚካል ሆነ። አሁን ይሄ እንትን በል አትበል አይነት ጉዳይ ሳይሆን ወይ ይጎዳሃል ወይ አይጎዳህም ነው፣ ወይ ሊመታህ ነው የሆነ ነገር። አሁን አለ አይደለ እንትን ሆነ ፊዚካል ነገር ሆነና በኢየሱስ ስም ሲሉ ይወድቃል ማለት ነው። በቃ ክሊር ሆነ። ይሄን መቼም አረሳውም በህይወቴ። ከዛ እቃዎች ይመጣሉ። እቃዎች ሊጎዱ ከመጡ በኢየሱስ ስም ትላለ። ህፃናቶቹ ሳይቀሩ በኢየሱስ ስም ይላሉ፣ ይወድቃል፣ አይመታቸውም ምናምን። በዚህ ሁሉ ግን ስነግር ይሄ ማለት እኛ ቤተሰብ ላይ ኃይለኛ ስትረስ ፈጥሯል። ዘ ሆል ፋሚሊው ነው የተናወጠው።
በቃ ስራ እስኪስተጓጎል ድረስ ሁሉም ቤቱን ጥሎ አያቶቼ ቤት እስኪመጣ ድረስ ምክንያቱም አያቶቻችንን በጣም ነው የምንወዳቸው ምናምንና ሁላችንም እናቴ አክስቶቼ ምናምን እዛ ቤት በቃ ነው የሚመሻው። ከዛ እየተከፋፈልን ነው የሆነኞቹ ዛሬ ካደሩ ሌላኞቹ ደግሞ ነገ ያድራሉ እንዲሆነ ለምን ብቻቸውን መተው በዚህ ሁኔታ ይከብዳል። እንዲህ የሆነ እቃዎች በዛ መሃል ባይዘዌ እኔም ያው የሃይ ስኩል ተማሪ ነኝ 12ኛ ክፍል ተማሪ ነኝ። የናሽናል ኤግዛም አለብኝ። የፌሎሺፕ ሊደርሺፕ አለ። ስትረሱ ብዙ ነው። ከዛ ሄዶ ማጸለይ አለ። ቤተሰቤ ላይ ምን መጣ የሚል ስጋት አለ። ምን እየተፈጠ በቃ ለቅሶ አለ አለና በጣም ከባድ ጊዜ ነው እውነቱን ለመናገር በጣም ኃይለኛ ጊዜ ነው። ኦልሞስት ሳልጸልይ ሳላለቅስ አሉልም። ከዛ በጣም በሰዓቱ እግዚአብሔር ይባርካቸው በጣም ወዳቸው አገልጋዮች አሉ። ሲሄድ እኔን አትሊስት ይሰሙኛል። ይሄ ነገር እብደት ነው የሚመስለው። ሰው እንዴት ያምናል? ያስቃል። ላይክ ብታወራው አሁን ላይ ቢሆን ወይ እንዴት ነው ምን ሆኖ ነው አይታመንም። እና የመጀመሪያ ቀን እቃ እንትን ይላል ይንቀሳቀሳል ምልህ ቀልድ እንዳይመስልብኝ እንትን ነው። አሁን ምጣድ ስብር ብሎ ታገኘዋለህ። ላይክ በምን ይጋገራል? ከዛ ስባሪው የመጣዱ ስብር ይላል ሰው እንደሰበረው። ከዛ የመጣዱ ስባሪ እንድተነስቶ ይመጣል ሰው እንደወረወረው ነገር ሰው ሊመታ። ከዛ ደግሞ እንደዚህ ትንንሽ ነገር እንዳይመስልህ ለምሳሌ ሊጥ የያዘው ባሊው በሙሉ ተነስቶ ከሆነበት የሆነ ቦታ ይመጣል። ይሄ እንግዲህ ኢትስ ዲዛስተር አይደል ማለት በጣም አስፈሪ ነገር ነው። ግን ልጆች ነን ከኔ እድሜ እንግዲህ እኔ 17 ዓመቴ ነው ብያለሁ። ስለዚህ አንዲቷ አክስቴ ልጅ 16 አንዷ 16 ከግማሽ ብትሆን ነው። ሌሎቹ በጣም ትንሾች ናቸው። በቃ 5-6 ቢሆኑ አንዷ በመሃል 7 ወይ ምናምን እንደዚህ ትንንሽ ናቸው ቤት ውስጥ ያሉት። ሌሎቹ ከኔ ታናሽ ናቸው። ከዛ ደግሞ አክስቶቼ ያው ትልልቆች ማለት ስራ መሄድ አለባቸው ኑሮ አለ። ከዛ ደግሞ ግማሹ እንትን ይላል። እንዲህ አይነት ድራማ ተፈጠረ። ከባድ ነው። እኔ ቸርች ሄዳለሁ ወዳለው በቃ እግዚአብሔር ካለ ለምን እንዲያረጋናል? ምን አረግ ነው? ለምን አይነገር? ያው እንዲህ አይነት ነገሮች መጡ። በቃ በጣም ከባድ ነበረ። እነዚህ የሚሰበሩት ነገሮች ምናምን ይሄ እንዴት ነው የምንኖርበትን ቤዚክ አሁን መብላት መጠጣት አለብህ አይደል? ሰርቫይቭ ለማድረግ ቤዚክ ነገሮቹን የሚነጥቁ ነው። እንጀራ ካልተጋገረ አይበላም። ይሄ የሚጠጣበትን ከሰበረው ይሄውና የምታበስልበት አሁን እንዲህ አይነት ነገሮች ከሆነ የሰርቫይቫል ኢሹ የሆነ ነገር በቃ ኪዮስ ሆነ። ከዛ ቀጠለ በቃ በጣም እየቀጠለ መጣ። ትዝ ይለኛል ይሄ ፈረቃ አለን። እኔ ሃይ ስኩል ስንማር በእኛ ሰዓት ወይ የጠዋት ነው ወይ ከሰዓት ነው እንደዛና የጠዋት ፈረቃ ከሆንኩኝ ደርሼ ወዲያው መምጣት ነው። ከዛ የከሰዓት ፈረቃ ከሆንኩ ደግሞ ቤት ሆነና ቤት ጸልይና ከዛ አያቶቼ ቤት ደርሼ ነው ወደ ትምህርት ቤት የሚሄደው። ከዛ ከተደወለልኝ ደግሞ እመጣለሁ። እንደዛ ነው። ይሄ በቃ ኤርጀንት ኮሎች አሉን ማለት ነው። እንደዚህ በቃ ድረሽ ታዩ ምናምን ከተባለ ወተን እንመጣለን። እንደዛ ነው። ከዛ በቃ መማር ሁሉ አቃተኝ። ወጥቼ መሰረተ ክርስቶስ ቤተክርስቲያን ያኔ ፌሎሺፓችን የምናደርገው እዛ ነው። በጣም እንወዳቸው አገልጋዮች ነበሩ በሰዓቱ እና ወንጌላዊ አብነት እና ወንጌላዊ ያሬድ። በተለይ የመጀመሪያ ቀን ከወንጌላዊ ያሬድ ጋር ነው በቃ ገብቼ ቢሮ ዝም ብዬ ነው ያለቀስኩት። እና በጣም ይገርመኝ ምን ሆንሽ ምናምን አላለኝ። መጥቶ አጠገቤ አብሮኝ አለቀሰ። አሁን ምናልባት እድሉን አግኝቶ ይሄን ካየው ህይወቴ ላይ ትልቅ ኢምፓክት ያለው ሞመንት ነው እውነቱን ለመናገር በጣም። አሁን አይ ቲንክ አሜሪካን ሀገር ነው ያለው ያገለግላል። ያኔ አፍሪካን ኢቫንጀሊዝም የሚባል ስለ መጽሐፍ ቅዱስ አንድ ኮርስ አስተምሮኝ ነበር ስማር እና በዛ ነው ትውቃችን ፌሎሺፕ እንደማገለግል ያውቃል። ሁሌ መሰረተ ክርስቶስ ነው ሙለው ብሎ የኔ ያውቃል ምናምን እዛ ተግባብተናል። ወንጌል መጋቢ አብነት አለ አብዬ ነው የምንለው እኛ እሱም አለ። ያኔ ስመጣ በጣም ተጨናንቄ በቃ ቤተሰቤ ሊያልቅ ነው የኔ ፊሊንግ ገብቷል። ምንድን የመጣብን ነገር ነው። ከዛ መጥቼ እሱ ቢሮ ገብቼ ስቅስቅ ብዬ ነው ማለት ምን እንደሆንኩም አልነገርኩትም። እና
ምንድነው የሆንሽውም አላለኝምና ሂስ ጀስት ከኔ ጋር መጥቶ ያለቅሳል። እሱ መጨረሻ ላይ ነው አቅፎኝ እያለቀሰ አልቅሼ ከጨረስኩ በኋላ ምንድነው እንደዚህ ከዛ ጸለየልኝ። ጠላት አሰራር እንደሆነ እግዚአብሔር ይገስጸው። ይሄንን ተጽናናው። ለካ የሆነ የመጣብን ነገር አይደለም ክፉ መንፈስ ነው እንትን የሚል ገብቷል አይደል? ያንን ነገርም እንድረዳ የሆንኩት በሱ ምክንያት ነው። ጸልይልሻለሁ በቀዳውን ትወሪ በደንብ ነው ሰፖርት ያደረገኝ የነበረው እና እስቲ ነገሩ እንደዛው ይቀጥላል። እንደዛም ሲሆን ሲጸልይልሽም ያ ነገር ሀፕን ያደርጋል። ቤተሰቦች እኮ እንደዛ ሆኖ ነው እኔ ነኝ ኢቭን መጥቼ ቸርች የመሄድ አቅም ራሱ የነበረኝ እንጂ እነሱ በጣም አዝነዋል። እንዴት ጌታ ይሄን ያደርጋል? ምን አረገ ነው እግዚአብሔር? ለምንድን ነው እንደዚህ ነገር የተፈጠረው? ምክንያቱም ምን እንደሆነ አይታወቅ። አስበው በቃ ዝም ብለን እንደ ጦርነት ነገር ውስጥ ገባን ነው ራሳችንን የምናውቀው። ፋይት እያደረግን ነው ከሆነ የማይታይ አካል ጋር ፋይት እያደረግን ነው እንደ አጠቃላይ ፋሚሊ ማለት። ወዳጆቻችን ነገሩን ሲሰሙ ያው ያስደነግጣል። እንደዚህ አይነት ቤት መቼስ አትቆይም አይደል? መተጠይቀ ቶሎ መሄድ ነው ወይም በደጅ ነው የምትጠይቀው ምናምን እንደዚህ። ከዛ ነገሩ ቀጠለ ምናምን እቃ መወርወር መምታት መስበር ደረጃ አሁን መስበር መስታወት መስበር ቤት ውስጥ ያለ ብፌ ማን ሰው እንደከፈተው እንደዚህ ብፌው ክፍት ይልና ብርጭቆ ሄዶ ከግድግዳ ጋር ተጋጭቶ ብትንትን ይላል። በቃ እቃው መሰባብ ድብልቅልቅ የሆነ የሶፋ ትራስ ምንለው አለ አይደለኛ ምንቀመጥበት ይነሳል። በራሱ ይነሳና እንደዚህ ሊያፍን ይመጣል ሰው። አንዷን ያክስቴ ልጅ አሁን እንደዚህ ሊያፍናት መጥቶ ምናልባት እግዚአብሔር ቢፈቅድ ራሷ መታት ትናገር ይሆናል ወደፊትና በቃ ሊያፍናት እንደዚህ መጥቶ በኢየሱስ ስም በሚል በቃ በጸሎት ራሱ ይወድቃል ማለት ነው። ቢላ እንደዚህ ሊወጋት መጥቶ ቢላው እንግዲህ ምንም ሰው የሌለው ቢላ አየር ላይ ሊወጋ ሲመጣ አንተ ታገላለህ ወደዛ የእውነቴን ነው ማለት እና ራሷ ልጅቷ መናገር ትችላለች። እሷ ታናሼ ነች። ሲመጣ የመለሰች ከዛ በኢየሱስ ስም እኔ የሚገርመኝ ከዛ ኢቨንት በኋላ ከዛ ደግሞ ተረጋግተን ቁጭ ብለን እንዲህ ከሆነ ምናምን ብለን አውርተን ከዛ ምግብ በልተን ጸልየን ምንተኛው ነገር እኔ እስካሁን ይደንቀኛል ማለት ሰላም ትኛላችሁ ነው እዛው ቤት ማለት እንዴት እንደተቻለ አላውቅም። እውነት ግን አይመጣም ተኝታችሁ ምናምን አይመጣም አይቀሰቅስም። በኋላ ላይ እንደዚህ አይነት ነገሮች ነበሩ። ወደ መጀመሪያ አልነበረም። እስከምን ኤክስትሪም ድረስ ደርሶ ያውቃል ለነገር ነው። ልክ ከዚህ እቃዎች መንቀሳቀስ እንዲመወርወር ምናምን ኢቭን የሆነ አገልጋይ ስሙን ማልጠቅ የሁሉንም ስም እየጠቀስኩኝ አይደለም። ወደፊት እድሉ ከተመቻቸ ራሳቸው እንዲያወሩ ስላሰብኩኝ እና ምልህ አገልጋይ በዛ ኢቨንት ውስጥ ገባ። እንደዚህ የሚቸገር ቤተሰብ ነው። ጌታን በጣም እንወዳለን። እኔ እንዲያውም አገልጋይ ነኝ፣ እግዚአብሔርን እንወዳለሁ እንደዚህና ሄደን እንደዚህ ሆነ ብዬ ያኔ በሰዓቱ በጣም የምወዳቸው ሁለት ወንድሞች ነበሩኝ። መጽሐፍ ቅዱስ የሚያስተምረኝ አንደኛውም እንደዚሁ ፌሎሺፕ ሊደሬ ነበረ። ከኛ ባች በፊት ሊደሬ ነበር አለና ከነሱ ጋር በጣም የጠበቀ ህብረት ነው ያለኝ እና ጌታንም እንደወድ ካደረጉኝ ሰዎች መካከል ናቸው። እና በዛን ወቅት ሰፖርት ያደረጉኝ ነበር፣ በተለይ ስፒሪቹዋል ሰፖርት። ከዛ ደግሞ ሜንታል በአእምሮም ደግሞ የተዘጋጀው እንደሆነ ከዛ ደግሞ ፊዚካልም በኋላ ላይ በአካልም መምጣት መገኘትም አስፈለገ። እርዳታው እዛ ድረስ ደረሰ ማለት እና እነዚህን ሁለት ወንድሞች በህይወቴ ሳላነሳቸው ማለፍ አልችልም። እና እነዚህ ያውቃሉ ራሳቸውን እና በዛ ሁሉ ጉዞ ውስጥ አብረው የነበሩ ቀደምም ሲልም አብረው የነበሩ ከኔ ጋር ከዚህ ኢቨንት በፊትም ህብረታችን ነበረና ከዛ ልክ አገልጋዩ ጋር ሄደን አናገር ሄጄ እንደዚህ ቤተሰቤ የተጨነቀ ነው እንዲህ ከዛ ጌታን ተቀበሉ ምናምን ማለት አታምኑም አይነት ነገር እና በጣም መሆን የሌለበት አንዳንድ ነገሮች ላይ ካላወቅ አሁንም በእርግጥ እኔም ስለምናገረው ነገር
እውነት ነው መኖሩን ልትጠራጠር ትችላለህ፣ ላይገባ ይችላል። ግን ትንሽ ሩም ማስቀመጥ ጥሩ ነው። ኦኬ እንደዚህ አይነት ነገር ሊኖር ይችላል። አይ ዶንት ቲንክ እኔ አይመስለኝም። ምናልባት ከሆነም ግን መሆን ያለበት እንዲህ ነው ብለህ ልትል ትችላለህ። እንዴት ነው ልክ እንዴ ጌታን አያምኑም እንዴ ለምን አይጸልዩም ምንድነው ምናምን ጀጅመንታል የሆነ ነገርና በጣም እንግዲህ የዛኔ ትንሽ ልጅ ነኝ እኔ እግዚአብሔርን ነው የማውቀው፣ ገና እንደዚህ አይነት ነገር አላውቅም። በጣም የሚሰብር ነበር። እስቲ እመጣለሁ እንደውም ምናምን አይነት እስቲ አየዋለሁ ምንድነው የሚያንቀሳቅሰው እንደዚህ። ከዛ የዛን አይነት ደግሞ በዛ ልጅነቴ ነው ባይዘው ስለ ፕራይድም የተማርኩት። ያ አገልጋይ እንደዚህ ከምልህ ከሁለቱ በጣም የተወደዱ ወንድሞቼ ናቸው ከምልህ አንደኛው ጋር አብረን መጣን። እዛ ያን አገልጋይ ካልኩ ወንድሜ ጋር ሀብትዬ ይባላል። ሀብቴ ፌሎሺፕ ሊደራችን ነበረ ከኔ ባች ቀደም ብሎ እና በጣም ትልቅ ኢምፓክት ካላቸው ህይወቴ ላይ ትልቅ ኢምፓክት ካሳደሩ ሰዎች አንዱ ነው። እና በእንደነዚህ አይነት እንግዲህ ፌሎሺፕ ማለት ቤተሰብነትንም እንደሆነ የምታይበት፣ አብሮ መጸለይ፣ አብሮ የጌታን ስም መጥራት፣ አብሮ መዘመር፣ መንፈሳዊ ነገር ማድረግ በጣም ዘላቂ ነገር እንዳለውም የምታይበት ጎኑ ነው። በእንደዚህ አይነት ከባድ ወቅት ልክ ሲሰማ ኦኬ እንደዚህ አይነት እያሳለፋችሁ ነው ቤተሰብሽ፣ ይጸልይልኝ ነበር። በጣም ይጸልይልኝ ነበር። ከዛ እሱም እንግዲህ በሚያውቀው መንፈሳዊ ነገሩ ተረዳ፣ ማገዝና ከጎኔ መቆም እንዳለበት ገባው። ያ ዝም ብሎ የወሰነው ውሳኔም አልነበረም። አይ ቲንክ በደንብ አንደርስታንድ አድርጎ የእግዚአብሔርንም ሀሳብ ሰምቶ ነው ሰፖርት ሊያረገኝ የመጣ የነበረው። ከዛ በዛ መንገድ ነው ሀብትዬ ያንን አገልጋይ ይዘን ልንመጣ የቻልነው ቤት ማለት ነው። እሱ በሰዓቱ መሰረተ ክርስቶስም ነበረ። ከዛ መጣን፣ ያ አገልጋይ መጸለይ ጀመረ። ከዛ ትዝ ይለኛል 2 ሊትር ውሃ እንደዚህ አስቀመጠ ወደዛና እስቲ ማን ስለሆነ ነው እንዲህ የሚያደርገው አይነት ነገር ማለት ነው። እንዲህ ለካ አገልግሎት በእንደዛ አይነት አይደለም። እኔ ቸርች አብረውን የማይሄዱ የቤተሰቦቼ አካላት ከኛ ጋር ቸርች የማይሄዱ እኛ እንደምንጸልዩ አይነት አጸላለይ ማይጸልዩ እኛ የምንለውን አይነት ፎርም የሌላቸው ግን የጌታን ስም ሲጠሩና ሲድኑ አይቻለሁ። ድንጋይ ሳይመታቸው ሲቀር፣ ሊጎዳቸው የመጣ ነገር ሳይጎዳቸው ሲቀር አይቻለሁ። የጌታን ስም ደግሞ የሚጠራ ሰው በእንደዚህ አይነት ፕራይድ ሆኖ ከባድ ነገር ሀፕን ሲያደርግም አይቻለሁ። እና ያ ነገር ተበታተነ ያስቀመጠው ነገር ማለት ነው። እና በጣም ደንግጦ ነው ወጥቶ የሮጦታ እና ሲሰሙት በጣም ያስታውሱታል ቤተሰቦቼ፣ በተለይ እህቶቼ በሰዓቱ የነበሩ ሀብትዬን ጨምሮ። እሱ እንደዛ ሪምባ ብሎ መጥቶ በቃ ያ አስቀምጦ እስቲ እንካው ምናምን ያለው ነገር ያዳልት እንዲህ ተበተና እንትኑ ሃይላንዱ ጸሎቱንም ሳይጨርስ ሮጦ ወጣ። አዎ ነገሩ እንትን አይደለም፣ ገባ በቅንነት የጌታን ስም መጥራት ነው የሚፈልገው። ሌሎች ግን አገልጋዮች ነበሩ ከዛ ከመሰረተ ክርስቶስ ቤተክርስቲያን መተው የሚጸልዩልን የሚያበረታቱን፣ አይዟችሁ በቃ ይሄንን ጆርኒ አብረናችሁንን እንጸልያለን ታሸንፋላችሁ እንዲህ ነገር። ከዛ ለቤተሰቦቻችንን በዛው ደግሞ ወንጌልን እናገራለን። ለአያቶቼ ማለት ለወንድ አያቴ፣ ለሴት አያቴ፣ ለአክስቶቼ። ለምን አሁን መናገር ብዙ አይጠበቅብም፣ እያዩ ነው። በኢየሱስ ክርስቶስ ስም ሲሉ የሆነ ነገር ሲሆን እያዩ ነው። እና ኦርዲነሪ ስም እንዳልሆነ ግልጽ ነው። ፕራክቲካሊ የገባቸው ኢቭን አሁን ለሚሰማኝ ሰው ራሱ መናገር የምፈልገው አይመስልም። ኢትስ በጣም ቬሪ ፕራክቲካል ኔም ማለት የኢየሱስ ክርስቶስ ስም። አሁን እኔ ጳውሎስ እንደዚህ ይላል፣ ስፋትና ጥልቀቱ ርዝመቱ ከመታወቅ የሚያልፈውን እግዚአብሔርን ፍቅር አይደለ መረዳት አሁን ተረድቻለሁ፣ ገብቶኛል ይላል። ማለት አሁን ፐርሰናል ያደርገዋል። ምንም ሊለየኝ እንደማይችል ከእግዚአብሔር ፍቅር ለኔ ከሆነው ከእግዚአብሔር ፍቅር እንዲህ አይነት ከሆነ ታላቅ ፍቅር ማንም ሊለየኝ እንደማይችል ተረድቻለሁ ሲል
የሱ ፐርሰናል ኮንቪክሽን ነው ያቀዋል ማለት ነው የሆነ ነገር ሲያልፍ አየው በህይወቱ ስለዚህ አሁን አንተ እንድትነግረው አይጠብቅህም he knows የጌታ ስም እንደሚሰራ ነው በስብከት አይደለም ማቀው አዩት ማለት ፊዚካሊ ሲሰራ ነው ያዩት እና ሰው አሁን ማገለግልበት ቸርች ያለው መጋቢ ሲያስተምር የሚለው ነገር አለ ብዙ ጊዜ ኖሌጅ ኤክስተርናል ሲሆንና ከዛርም ኤክስፒሪየንሻል ሲሆን ይለያያል እና ሰው መጽሐፍ ቅዱስን ሊነጥቅህ ይችላል ኤክስፒሪየንስን ግን መንጠቅ አይችልም ማለት ነው ስለዚህ ነው ታች ከጌታ ጋር አይነህ የበራለት ሰው እኔ ማን እንደምትሉት አላቅም ምን እንደሆነ ግን አንድ ነገር አውቃለሁ አላይም ነበር አይኔ ያየ ነው ገብቷል አይደል that's encounter ምንለው ማለት ለዛ ለቤተሰቤ ኢንካውንተር ነው ይሄ ምንም በሉት ምንም ልትሉት ትችላላችሁ ግን ይሄ ኢየሱስ ክርስቶስ የሚለው ስም ግን ኦርዲነሪ ስም አይደለም ኦርዲነሪ ነው ብትለኝ አይደለም I have experienced it ነው ማለት አሁን ላይ በጣም ብዙ ፍልስፍና ሊኖር ይችላል ማአት አይነት ዶክትሪን ሊኖር ይችላል I don't care ያ ሁሉ ዶክትሪን ኬር አላረግም ስለዛ ሁሉ ጉዳይ አንድ ነገር ግን ይገባኛል ኢየሱስ የሚለው ስም ግን ሲሰራ ይቻላል እና ያን ነገር ሆነ ከዛስ እሳት መሆን ጀመረ ደግሞ እንግዲህ ይታይክ ትንሽ አሽዋ የሚመስል ነገር ነበር ከዛ ጠጠር ህፃናት የሚወረውሩት አይነት ድንጋይ መሰለ ከዛ ፊዚካሊ ጣሪያውን ሳይቀድ ግን ቤት ውስጥ እየወደቀ የሚገኝ ድንጋይ ሆነ እቃ እየተነሳ ሙቭ ማድረግ ጀመረ ከዛ በኋላ ጣር እንዳልሽ መስታወት በቃ ድንጋይ እንደመታው እንዲ መሃል ክብ ተቦድሶ ይሰበራል ግን ድንጋዩን ላታገኘው ይችላል እንደዛ ነገሮች ሆኑ ሌሎቹም ምናልባት ቤተሰቦች የሚያስታውሱት እኔ አሁን ማላስታውሰው ሊኖር ይችላል ግን ስቴፑ እንዴት ነው ስትሬንግ በጣም ስትሮንግ እየሆነ መጣ ከዛ እሳት መነሳት ጀመረ ኦኬ እሳት እንግዲህ ዝም ብለ ጭስና እሳት ነው የሚሸት የቱ ጋር እንደሆነ ፈልገ ነው ከዛ ግን እንግዲህ በጌታ በኢየሱስ ስም ተብሎ የሚጠፋ እሳት አይተታቃለ እንደዛ ነው የምናጠፋው እሳት ህፃናት ትንንሽ ልጆች ነው የሚያጠፉት እኛ ቤት ያለው ማለት በኢየሱስ ስም ምናምን ብለው ሄደው እና ሲጫወቱ አሁን ድረስ አይወዱም እንደዛ አይነት የእንትን ሽታ አይወዱም ያንን ሜሞሪ ብሪንግ ያደርጋል ያን ያክስቴ ልጅ አለ በጣም ወደውና ከሱ ጋር በኋላ ላይም ዲሳይፕልሺፕ ብዙ ነገሮች አስተምሬዋለሁ ያኔ ትንሽ ልጅ ነው በጣም አይወድም የዛ አይነት የእሳት ሽታ ራሱ አይወድም ማለት ትዝ ይለዋል እና የሚጸልየው ጸሎት ራሱ በቃ ሳስታውሰው ባይ ነው የሚመጣው ይጸልያሉ እነዛ ልጆች እና ፈንም ነው ያው ለነሱ ፈን ነው ግን አይፈሩም በቃ የኢየሱስን ስም ሲጠሩ ነገሩ እንደሚጠፋና እንደሚያሸንፉ ታውቀዋል ከዛ በኋላ እንትን አይፈሩም የተጫወቱ ራሱ እሳት ከተባለ እሳቱ ቦታ እንደውም ቀድሞ የሚገኙልንና የቱ ጋር እንደነደደ የሚያሳውቁ እነሱ ናቸው ትንንሾቹ ማለት ከዛኛ ምንድነው የምናረገው እንፈራረቃለን ቤት ውስጥ አንድ በጌታ በኢየሱስ የሚያምን እና የጌታን ስም የሚጠራ ሰው መኖር አለበት አለዚያ ይነዳል ቤቱ ይነዳል ስለ ሪል እሳት ነው የሚነዳው ስለዚህ ምን ማድረግ ጀመር መኝታ ቤት አንድ ሰው ሳሎን አንድ ሰው ቃቤት አንድ ሰው ወይ እንደዚህ በቃ ዋና የሚባሉ ክፍሎቹ ጋር አንድ ሰው ሆነን እንጠባበቃለን ጥበቃ ላይ ናቸው በቃ ከዛ ከትምህርት ቤት እስክንመጣ አንደኛው ለዚህ ነው ወንድሞቼ ያስፈልጉኝ ማለት ነው ለዚህ በፌሎሺፕ ማቃቸው አብረን ህብረት ምናረግ እነዛ ያልኩ በቃ የዚህ ሰዓት አሁን እሳት መሆን ሲጀምር እና እቃው መነሳት ፊዚካሉ ነገር በጣም በስቶ ትርምስ መሆን ሲጀምር የምር በቃ አብረውኝ መሆን ጀመሩ ማለት ነው መምጣት አብረን መጸለይ ማምሸት መሄድ እንደዚህ ነገሮች ጀመሩ ማለት ነው ከዛ እሳቱ በጣም ከባድ ሆነ የሆነ ነገር ነዶ ነው የምናገኘው ከቤት መውጣት በቃ እስከማንችል ድረስ እንደውም ትዝ ይለኛል እኔ ከታናሽ እህት ያለች ወንጌል ትባላለችና እንትን እንልነበረ አንድ የሽንት ቤት ደርሼ እስከመጣ እንደዚህ በሩ ላይ መሃል ላይ ቁሚ ያኛውንም የኛውንም እያየች ማለት ነው አንዱ ሰው ደርሶ እስኪመለስ ከዛ ነው የምንፈራረቀው ማታ ከዛ አንተ ለኛ actually
እንትንም ሶሻላይዝም እናረጋለን ነገሩም ያስፈራል ከዛም ደግሞ እንዲ መጫነቁም አለ ስትረሱ አለ በዛ ጊዜ ኢኮኖሚ እንዴት እንደሚጎዳ አስበው እሳት መንደድ እቃ መቃጠል ጀመረ እቃ መጥፋት በቃ ኦልሞስት ዳሜጅ ነው ከዛ አክስቶቼ ይሄ ነገር ሲሆን አስፈራቸው ሁሉም ቤቱን ጥሎ ወደዛ ቤት መጣ በቃ የኔ እናትን ጨምሮ ሌላኛው አክስቴ አዛ ግቢ ውስጥ ድንኳን ተሰራ ቤት ውስጥ መኖር አቃ ምክንያቱም ቤት ውስጥ እቃ መቃጠል መንደድ ምን ማለት እነዚህ ነገሮች ትራጀዲ ሃፕን ያረገ ስለሆነ ከዛ ደግሞ አብሮም ለመሆን ሰውም ይጎበኛናል በቃ በሩ ክፍት ነው ባይገርም ይታወቃል እኮ ደብረ ዘይት ላይ አሁን ሰው እንዴት ሆናችሁ አንዳንድም ሰው ምግብ አሰርቶ ሁሉ ይልካል የእናቴ ወዳጆች ጎረቤት ይጠይቃል ምንድነው ነገር ፌስ ያያረግን እንደሆነ በቃ ታወቀ ከባድ ሆነ በመሃል ግን መጀመሪያ ጎረቤት መስሎን ምንድነው ድንጋይ ተወርውሩ ምናምን እንዴ የሚባለው ነገርም ደግሞ እሱም ደስ የማይል ነገር ነበረው ከዛ በቃ ግጭት ፈጠረ እሱ ከዛ የሆነ ቀን ላይ እንዲ ማለት ያኔ ምንድነው ድንጋይ ወርወርብን ምንድነው ባካችሁ ምናምን እንደዚህ የህግ ሰዎች መንፈስ እንደሆነ ስለማናቅ ለምንድነው ድንጋይ የሚወርወር እንዲ አይነት ነገር ነበር በኋላ የሆነ ቀን ላይ ፓትሮል መጥቶ ሙሉ ቤተሰባችንን ጭኖ ወደ እስር ቤት ሄደ ያኔ አብረውን ከኛ ጋር ዋጋ ከከፈሉ ወንድሞቼ መካከል ቅድም የጠቀስኩል ያው ጠቅሼ ስለማል ዘልቀው ነው ሰውማቸውን መጥቀስ ማልፈልገው ብዙ ናቸው እንደዚህ ቸርች አብረውን ያሉ ከኛ ጋር ያቃሉ ራሳቸውን በላም በቃ አብረውን የሆኑ ያገዙን ነበሩና አሁን ለተለያየ ጥሩ ትልልቅ ቦታ ነው ያለው ከዛ አብረው እነሱም ታሰሩ ቤት ውስጥ ስለነበር ቤት ውስጥ ያለው ሰው በሙሉ ወደ እስር ቤት ከስ ምንድነው ይሄ ድንጋይ ወረወራችሁ ምናምን በተባለው ማለት ነው ሰዎቹ ከሰሱ ከዛ ደግሞ ድምጽ እየተረበሹ ነው ጎረቤትም ይረበሻል ድንጋዩ ሲዘንብ ድምጽ አለው ጎረቤትም ይሰማል እኮ ከሱ ምን ነበር የተከሰሳችሁበት ይመስለኛል እንግዲህ እርግጠኛ ባልሆንም አንደኛ ድንጋይ ወረወራችሁ ይሉናል ሁለተኛ እየተረበሽን ነው እኛም ጋር እየተወረወረብን ነው ነገር ነው ማለት የተወረወረ ይመስላችኋል መሰለኛ አላቅም በዛ አይነት ነገር በኋላ ስንሄድ ፖሊስ ጣቢያን ያወቅነው ይሄ ያኔ ደግሞ ምንድነው የነበረው መረባበሽ መንፈስ እንደሆነ አላወቅንም ስለዚህ ሰው እየወረወረ ነው ከበኋላ ነው ጸጥ ያለው በቃ ከዛ የኔ እናት ጨምሮ አያት እንግዲህ አያቴ በእድሜ ትልቅ ሰው ሁሉም ማለት እንዳል ጥርግ ብለው ቤት ውስጥ ማንቀረን እኔ እናት ከኔ በኋላ ያሉት ታናሾች እና ሌላ ስፍራ የነበረች በእለቱ እዛ ቤት ያልነበረች አንድ አክስታችን ሁሉም ማለት የቤተሰቡ ሙሉ አባል ትልልቅ ሰው የተባለ እና ጡጦ የሚጠባ ልጅ ነበር ያኔ ወተት ምናምን ያስፈልገው እሱም ትትቶ ማለት ነውና እኔ ትምህርት ቤት አልሄድም ነበር እነሱን ቴክ ኬር ለማድረግ ፖሊስ ጣቢያ ላይ ኦልሞስት እንደ ብቻ ቅዳሜና እሁድ መጣ ቅዳሜና እሁድ ሳይመጣ እንደ አርብ የሆነ ነገር ካልገቡ ቅዳሜንም እሁድንም ምናምን ሰኞ ነው የሚባለው አይደል ሐሙስ ነገር ነው እንደዚህ ብቻ 2 ቀን 3 ቀን አድረዋል 2 ቀን ምናምን እንደዛ አድረዋል ዘሆል ፋሚሊ እንደውም አንድ የታመመ አጎት ነበረኝ እሱም ተይዞ ነው የሄደው ለብቻው በአልጋ ተደርጎ ፖሊስ ጣቢያ እንዳለ ከሱ ምን ነበር አልሽ በቃ እንደዚህ እንደሚከሰስ ስለማላቅ ቤተሰብ እስኪታሰር ሙሉ ፋሚሊ ነው መልክ በሙሉ ፋሚሊ እንዳለገባ ከዛ እኔ ነኝ የነበርኩት በቃ ደጅ የነበርኩት እኔ ነኝ ከዛ እነዚህ ምልክ ክርስቲያን ወንድሞቼ ነው ያሉት አቃ ከባድ ነው በቃ ተዘዋወርን በጣም አስፈሪ ነበር እናቱና አክስቶቼ ለሚያውቁስ ምንድነው ለምንድነው ሰፈር የሚረበሸው ቤታቸው ይፈተሽ ተባለ ምን ተባለ በቃ ይሄ ፖሊስ ደግሞ የራሱ መንፈስናዊ ነገርን እና ፊዚካል ያለውን ነገር
ማስረዳት ከባድ ነው። የህግ አካላት በራሳቸው መንገድ ነው ነገሮችን እንትን ብቻ እሱን ቼክ አደረጉ። እኔ እንዴት በቤተሰብ እነዚህን ህፃናት ተትቶ እንዴት ወላጅ በሙሉ አስራችሁ እንዴት እንደዚህ ይሆናል? እና ትዝ የሚለኝ እህቶቼ ከዩኒቨርሲቲ ሲደውሉ የኔ ታላቅና አክስቴ ልጅ ዩኒቨርሲቲ ናቸው በሰዓቱ። አንዷ ሐዋሳ ዩኒቨርሲቲ፣ አንዷ ዲላ ዩኒቨርሲቲ እና ሲደውሉ ቤተሰቡ እንዲህ አይነት ችግር ውስጥ እንደሆነ አያውቁም እነሱ። አንደኛ ላለማስጨነቅ ትምህርት ላይ እና ስልክ ሲደውሉልኝ ፖሊስ ለምኜ እስር ቤት ገብቼ ስልክ አናግሬያቸው ስልክ ተቀብዬ መውጣ የነበረው። እነሱ ሲደውሉ አስበው አንዳቸው ጋር ወይ የኔ እህት ከሆነች የኔ እናት ጋር ትደውላለች፣ የአክስቴ ልጅ ከሆነች አክስቴ ጋር ትደውላለች። እንደዚህ ስልክም ስለማይችሉ ማለት ያን ሳረግ ትዝ ይለኛል። 3 ቀን ምናምን ዩኒፎርሜን አላወለኩም ነበር ያኔ ፖሊስ ጣቢያ እዛው ቁጭ ብዬ ነው ብለው ህፃናቶቹን በቃ ቴክ ኬር እንዲደረጉ መስጠት እንትማ መጨረሻ ላይ ቅዳሜና እሁድ እንደዚህ እንዳያድሩ ማረግ ያለብንም በሙሉ ገብቼ ሁሉ አለቀስኩ። እኔም ተጠየቅኩ። ከዛ እንዴት እንዲህ ታረጋላችሁ? እኛንን ያለነው ብቻችንን ምን እናርጋቸው እነዚህን ህፃናት እንዴት ነው? በቃ በጣም አሳዘን ጊዜ ነበረ፣ በጣም ከባድ። ከዛ በኋላ ዋስጥር ያሉኝ ማለት ይታይክ 17 ዓመቴ ነው ብዬሃለሁ። ዋስጥር ያሉኝ ለዛ ሁላ ቤተሰብ እኔ ነኝ ዋስጥር ያሉኝ። ከዛ በቃ ስልኬን ይዤው የትና እንዴት ምን እንደምደውል ምን ማድረግ እንዳለብኝም ያኔ ግን በቃ የእናቴ ጓደኞች፣ የአክስቶቼ ጓደኞች፣ የቤተሰቡ ወዳጆች ሁሉ ጎረቤቶች ምናምን መታሰራቸው ሲሰማ በቃ ምግብ ይዘው ይመጣሉ። ምን እስር ቤቱ ራሱ ሌላ እንትን ሆነ፣ ድግስ ቤት መሰለ። በቃ በጣም ታወቀ ማለት ነው። በጣም የታወቀ ነገር። በዛ መሀል ቤት የነበርሽው አንቺ ነበር? እኔ ነበርኩ። ከዛ ያ ነገር ግን እየቀጠለ ነበር ቤት በነበርሽበት ጊዜ? ማንም ሰው የለም። ነገሩ ሀፕን ይሁን አይሁን እኔ ቤቱ ዝግ ነበር። በቃ ዘግተን ነው የወጣ ነው። ኦኬ። ቤት እንጂ እዛ እያደርሽ አልነበረም? እዛ ችግሩ ያለበት አያቶቼ ቤት እዛ አላድርም። እዛ ዝግ ነበር። በቃ ዘግተን ነው። አልነደደም ምናምን። ከዛ በኋላ ስንመጣ የነደዱ ነገሮች ምናምን ነበሩ። ግን ይሄ እንዴት ነው ኪዮሱ እንዳለ እንደተተራመሰ ነው። በቃ የተወረረ የጦርነት አውድማ ነው የሚመስለው። ጦርነት ቤት ነው የሚመስለው። በዛ መሀል ብዙ አገልጋዮች ባይዘው ይመጣሉ፣ ይጸልዩልናል፣ ያጽናኑናል፣ ያበረታቱናል። ይሄ ሁሉ እንዳለ ነው። ዝም ብዬ ሃይላይት ነው የምነግርህ። ባይዘው ዲቴይሎቹ በጣም የሚያስቁና ማአት አሉ። ግን እኔ አልፌ ነው የምነግርህ። እስቲ ከዛ ውስጥ አሁን ያወራሻቸውን ነገሮች ልክ የእስራኤላውያን ያን የግብጽ ምድር እያሉ ፈርዖን እንዲለቅ እግዚአብሔር በሙሴ በኩል ተናግሮት የመጣበት መቅሰፍቷል። 10ቱ መቅሰፍቶች ኦሪሱ ነው ስትነግረኝ እያሰብኩ ያለሁት። ያው ከነዛ ውስጥ ከሁሉም መቅሰፍቶች ለፈርዖን የከበደው የመጀመሪያው ልጁ ማጣቱን ነው። ምክንያቱም ከሁሉም በኩር የሆነውን መልአኩ ይገድል ነበር። አይ ሆፕ ከዛ ያልተናነሰ የሚመስል ነገሮችን ኤክስፒሪየንስ እንዳደረጋችሁ ትንሽ ከበድ ያለሽ ወይም ይሄ ከነበሩት መቅሰፍት ልበላቸው ከነዛ ውስጥ የትኛው ትንሽ ዲፊካልት ነበር? ትንሽ ቻሌንጅ ያደረጋችሁ የትኛው ነበር? ያ በጣም ከዚህ ከእስሩ በኋላ በቃ ቤተሰቤ ከተመለሰ በኋላ አሁን ይሄ ትርምሱ እንዳለው ነው። ሌላ ቨርዥን እንዳልከው እሱ በጣም ከባድ ነበር። ለኔም ፐርሰናሊ አይ ቲንክ ለቤተሰቤም ከባድ ነበር። እሳት ምናምን ለመድ ነው፣ ድንጋይ ለመድ ነው፣ እቃ መነሳት መሄድ ለመድ ነው እንዳልኩ። ከዛ ግን ቀጣይ የነበረው ነገር ሰው መሶር ጀመረ። ላይክ ሰው ጠፋብን። 2 የኔ ታናናሽ ያልኩክ 2ቱ ታናናሾች፣ አንዷ 6 ወር ከኔ ታንሳለች፣ አንደኛዋ ደግሞ 1 ዓመት ከኔ ታንሳለች። ሁለቱም በር ተንኳኳ ነው ያሉ የሚሉት። በኋላ ላይ ያው ካለፈ በኋላ እንዳልኩ ነው፣ ትርምስ ነው። ሁሉም የበኩሉን ነገር ነው የሚያደርገው፣ ሰርቫይቭ ማድረግ አለ። እነሱ ደግሞ 2ቱ እነዚህ ታናናሾቼ ቤት ውስጥ በአብዛኛው አሉና ብዙ ኃላፊነት ነበረባቸው። በቃ
በዛ ሁሉ ነገር ሰርቫይቭ እንድናረግ ምግብም ያዘጋጃሉ ያለውን ነገርም እንትን ይላሉ ኃላፊነት አለባቸው ብዙውን ነገር አክቲቭሊ በቤት ያለውን ነገር ደግሞ ሲያረጉም ነበረ በዛ ደግሞ መማር አለ የኔ አንድ አመት ታነሽ ያልኩ ደግሞ ትምህርት ቤት ደርሳም ትመጣለች እንደዚህ የሆነ ቀን እዛ ቤት ውስጥ እያለን ነው አይ ቲንክ እኔ ትምህርት ቤት ሉን ያለው አይመስለኝም በር ተንኳኳ ነው ያሉት በር ተንኳኳ ከዛ ማን ነው ምናምን ብሎ አይ ቲንክ አንዷ ልትከፍት ሄደች ከዛ አንዷም ተከትላት ነበረ ነገር ከዛ በር ተንኳክቶ ከፍተዋል የሆነ ሰውዬ አይተዋል ከዛ ግን አልተመለሱም እኛም አላስተዋልነውም ሌላው ቤት ውስጥ ያለውም ሰው ማለት ነው አላስተዋለም ከዛ በኋላ ያው የሆነ ሰዓት ላይ ተፈልጋቸው የለ ደግሞ ቤት ውስጥ በጣም አክቲቭ አገልጋዮች ናቸው በጣም እኔ ይገርመኛል በዛ እድሜ በእንደዛ አይነት ኮሚትመንት በዛ ትጋት በዚህ ፈተና ውስጥ በእንዲህ አይነት ስትረስ ውስጥ ሆነው ብዙ ነገር ተቋቁመው እንትን የሚያገለግሉ ልጆች ናቸው ሁለቱም ይሉ ነው ከዛ ቀልድ ነው መጀመሪያ ትጣራለህ ሁሉንም ቤት ሄደህ ትፈትሻለህ ነገሩ ሪል ነው ሲባል የሉ ሲጣሩ የሉ መንደርሽ ሱቅ ሄደው ነው እንበል እንደገና እዛ እኔ መጣሁ ከትምህርት ቤት ይመስለኛል እንግዳ ነው ያሉ ሁለቱ ልጆች መጀመሪያ አይገባህም ልታምነውም አትችልም ቁጭ አለን አሰብ ከዛ በቃ እኔ ትዝ ይለኛል መቋቋም ማቃተኝ ጭንቅላቴን ሳስር ምናምን ትዝ ይለኛል ማለት በቃ ያንን እንዳልከው አሁንም ሳስታውሰው በጣም ከባድ ማአት ነገር ነው የሚታስብ ሁለት ትንንሽ ልጆች ናቸው እንግዲህ የኔ ታናሽ ካልኩ የ16 አመት የ16 አመት ተኩል ልጅ ማለት ነው ያሉን በቃ ያየነው መሸ ነው በቃ እኔ መጸለይም ማቃተኝ ያ መንፈሳዊ የምናረጋቸው ነገሮች ከባድ ነበር በጣም አደገኛ ጊዜ በቃ ከዛ ደዋወል በቃ እርዳት ፖሊስ ጣቢያ ተከሄደ ለማመልከት ሰው ፍለጋ ተሰማራ ቤተሰቡ በሙሉ እሺ ወድቀው ነው ሜዳ ላይ እሺ ሞተው ነው አሁን ይሄን ማሰባ የዘገነን ማለት እንደዚህ ታላቅ እህቴ አይ ቲንክ ከዩኒቨርሲቲ መጣ ነበር ያ ሲዝን ላይ እነዚህ ሁለቱ ትምህርት ቤት ናቸው ያልኩ ያክስቴ ልጅና ታላቅ እህቴ መጣው ትዝ ይለኛል ስናስተዋውቃቸው እንዲን ምንም አያውቁም አስቡ ከዩኒቨርሲቲ ነው የሚመጡት የኔ ታላቅ እህት እንደውም ብዙ አይነት ዋርፌሮችን መስዋም በዩኒቨርሲቲ ሆና የሆነ አይነት ነገር ፊል ታረግ ነበር ከባድ ቻሌንጅ ነበርባት ምናልባት ወደፊት ራሷ ትናገራለች እዚህ ግን ስትመጣ የሆነ ጦርነት ውስጥ ተዘጋጁ በቃ ይሄ ኦሬንት ነው ያረግናቸው በተለይ አንደኛዋን ከያክስቴ ልጅ ሳስረዳት ምናምን ትዝ ይለኛል እንዳደነግጪ ምጮ ነገር አለ ይወረወራል እንደ ቦምብ ነው የሚፈነዳው ድንጋዩ እያልኩ ማለት ነው እነዛ ነገሮችም አሉ ስቲል እሳቱም ቢሆን ምንም ቢሆን ያ አለ የመጀመሪያዎቹም ነገሮች አሉ ከዛ እቃው መበታተኑ ስልክ ይጠፋል ይቀያየራል ዝም ብሎ ምጣድ ኦን ሆኖ ታገኘዋለ የሆነ ነገር ተሰብሮ የሆነ ነገር ነዶ እንጀራ ሳጥን ውስጥ ይገኛል ምናምን እንዲህ በቃ በጣም ዊርድ የሆኑ ነገሮች እና እንደሱ ነው አስተዋውቀናቸው ጸልየን በቃ አእምሮአቸውን አረጋግተን ከዛ ግን ፓርት ኦፍ አስ ነው የሆኑት መጥተው እነሱ ከዛ አሁን እነዚህ ሁለቱ ልጆች ሲጠፉ የኔ ታላቅ እህት ይዘዋት ሄደው ትልቁ ሆስፒታል ደብረዘይት ሪፈራል ሆስፒታል ሆኗል አሁን አስፈቅደው ምናምን በቃ ሬሳ ክፍል ገብታ ቼክ ታርግ አስቡ መሸ ምን እንበል ሁለት ልጅ ወጥቶ ከቤት ሁለት ትንንሽ ልጅ ወጥቶ ከቤት ሊያድር ነው ከዛ ያለቀሰች ሰውነቷ የተንቀጠቀጠ ሬሳ ክፍል ገብተሽ ቼክ እንድታረግ ማለት ከዛ አንዲት ነርስ እዛ የምትሰራ ነበረች የአክስቴ ጓደኛ እንዴት አረጋላችሁ በፍጹም እነሱ ህያዋን ናቸው ሙታን መካከል ምንም አይሰሩ ምናም ብላ አጽናናቻቸውና ረፉ እንደዚህ አይነት ነገር ምናም በቃ እነሱ ኦሬዲ ሞተውም ቢሆን እንወቅ ነው በቃ አስፈቅዱና እሷ ገብታ ቼክ አርጋ ትምጣ ነገር ነው ተባሉ ምን ያህል ከባድ እንደሆነ አስበው እኛ ደግሞ እኔ ትዝ ይለኛል ከወንድሞቼ ጋር አንድ ሌላም ወንድማችን ነበር እንዲሁ በዚህ ፕሮብሌም ምክንያት ከኛ ጋር አብሮ ዋጋ ለመክፈል የመጣ ከዛ አንድ ላይ ሆነን ተሰብስበን
ሄድ ተራራ ጫካ ይሄ ሶፋ ጋራ የምንለው ጋር ዝም ብለህ እስቲ አሁን ሰው ተራራው ውስጥ እንዴት ይፈልጋል? እኛም ስለ ስትረስድ ስለሆንን ከዛ ትዝ ይለኛል እየጮህን ስማቸውን የጠራን ሶፋ ጋራ ጫካ ውስጥ ፈለግን ለ3 ለ4 ሆነን ምናምን አጣን። ከዛ በቃ እኔ ስናለቅስ ነው ኦልሞስት ያደር ነው እንደብዶንን የዛኔ አልቻልንም። ምን ብቻ በቃ ያልቅልን ነገር ነው። እግዚአብሔርም በቃ እዚህ ደረጃ ድረስ ዝም አለን ነገር ነው። በኋላ 1 ቀን አደሩ 2 ቀን ከዛ ተደወለልን ስልክ በ3ኛው ቀን መሰለኝ አየር ኃይል ጋር ያሉ ዘበኞች ነው ስልክ የደወሉልና 2 ልጆች በቃ ከዛ ቤተሰቡ ድብልቅልቁ ወጣ። ሁሉም ሰው ወደ አየር ኃይል ነው መኪና ይዞ የሄደው እና አየር ኃይል ኢትዮጵያ አየር ኃይል ጋር እዛ ጋር አገኘናቸው ማለት ነው። ይዘናቸው ቤት መጣ። ያው እነሱ የሚነግሩን ስቶሪ ነበር። ምንድን የሆናችሁት? እንዴት ነው? ምንም ያውቁት ነገር የለም ምናምን እና ያ ሆነ። ያ ነገርም እየቀጠለ የመጀመሪያ ቀን 3 ቀን ያጣናቸው እንደሚነግሩን ይሄ እንዴት ነው እንደ ምናብ ነው አያውቁትም። ያውቁት ቤት እንዳሉ የሆነ ነገር እንደ ንፋስ ነገር ነው የተሰማቸው። ከዛ የሆነ ፕሌስ ነው ራሳቸውን ያገኙት። ኦኬ ከዛ ወደ አየር ኃይል አካባቢ ወደ ቢሾፍቱ ሀይቅ አካባቢ ምናምን ነው ያወቁት ራሳቸው እንደዚህ። ከዛ በኋላ ያኔ ዝም ብለው ቤት ውስጥ እንትን ስንል አንድ የሚያገለግለን አገልጋይ አለ የሚመጣ ሐዋርያ ነው። ያሸመድዳቸውና ይሸልማቸው ነበር። ጥቅስ ይሸመድዱ ነበር ቤት ውስጥ ዝም ብለን በሰላም ጊዜ ማለት እና በጣም ሲጨነቁ አንደኛዋ ይሄ ጥቅስን የመጣላት የኔ ታናሽ የ1 ዓመት ታናሽ ከዛ ጥቅሱን ዝም ብለው በቃ ከጭንቀት ለመገላገል ጥቅሱን ሲሉ ነው ወጥተው ወረወሩን አሉ። እና ሀፕን ያረጋባቸው ነገር በጣም አስፈሪ ነው። የሚነግሩን ነገር ይሄ ያለ አይደለ የፈሩት ፍርሃት ያዩት ደም የነበረው ነገር ምናምን ሊሰውን ነበርኩ እንዴ ያለ አይደለ ይሄ በማይንዳቸው ቦዲያቸው የሆነ ቦታ ነው የሚሆነውና እንደዛ አይነት ኤክስፒሪየንስ ነው። በኋላ ላይ ራሳቸውን ሲያገኙ ሲያቁ ዝም ብለው ሲሄዱ ነው የአየር ኃይል ዘበኞች ያገኙቸው። ከዛ ነው ለቤተሰባችን ደውሉልን ያሉት ማለት ነው። እንደዚሁም ከቆይታ በኋላ ደግሞ የሆነ ቀን ላይ ጀሉ። ከዛ የዛን ቀን 6 ቀን ነገሩ በቃ ሃርድ እየሆነ ከመጣፉ በኋላ ድጋሚ ለሁለተኛ ጊዜ ጠፋ። ለሁለተኛ ጊዜ 6 ቀን ሆነ ደግሞ ያሆነ 6 ቀን ሆነ። እሱም ሳፈሪንግ ነው ማለት የመጀመሪያው የነገሩን ነገር አለ አስቡ። እኛ ምን ያህል እንጨነቅ እንደምንችል በጣም ሳፈር ነው ያረግነው እውነቱን ለመና። ግን አሁን አክስቶቼም ከመሃል ደግሞ በጣም የሚያስደንቅ አይነት እምነት የተለማመዱ ነበሩ በሰዓቱ። እኔም በጣም ነው መጸለይ ኦልሞስት በቃ መጸለይ ነው። የጌታ እራት ሁሉ እንወስዳለን ቤት ውስጥ ቁጭ ብለን እንጸልያለን። ትልልቅ ነገሮችም እውነት እንደዛን ጊዜም እኔ መንፈሳዊ ነገርን ሪል ፊዚካል ኤክስፒሪየንስ አድርጌ አላውቅም። የጌታንም ታላቅነት በጣም ያየሁት እና ሁሉም ሰው ያቢ አሁን እነዚህ ነገሮች የነገርሽኝ ነገሮች አሁን መስማት የፈለኩት በጣም አይ ቲንክ ብዙ ሰምቻለሁ። ከዚህም በላይ ይኖራል ብናወራው። መጨረሻቸው ግን ምን ጋር ነበር? የቱ ጋር መጨረሻቸው አላችሁ ወይ? ቀድሞውንስ ከዛ ደግሞ እንዴት ነው ወደ መጨረሻው ደግሞ እንዴት ያ ነገር እንዴት ታወቀ ምን ሆነ የሚለውን ነገር ደግሞ ብትነግሪኝ። ስለዚህ እንዲህ የጠፉ ምናምን የመጡ ቀጠለ የሆነ ጊዜ ግን ለካ ፖይንቱ አንድ የሚያገለግለን ያልኩ ሰው ቃል ያካፍለናል። በቃ አብረን እንጸልያለን ነገሩ። ከዛ እንደዚህ እግዚአብሔር ሰዎች መናገር ጀመሩ። ይሄ ነገር ግን በአጠቃላይ ስንት ምን ያህል ጊዜ የሆነው እነዚህ ነገሮች ሲፈራረቁ 2 ዓመት ሙሉ ይሄንን ነገር ኤክስፒሪየንስ አድርጋችኋል? ዋው and then ስለዚህ መጨረሻው ምን ሆነ ካልከኝ ተገለጠ ነገሩ። የመንፈስ አሰራር ኢቭን ያንን ነገር ያደረገውን ሰው ጨምሮ መንፈስ አሰራር ነው። ስለዚህ እንዴት ነው የተደረገ የነበረው? ያ ሰው
ከአያቶቼ የክርስትና አባት ጋር በመተባበር የክርስትና ስማቸው ላይ ነው የተደገመው። ኦኬ የአያቶችሽ የክርስትና አባት ንስሐ አባት የንስሐ አባታቸው ኦኬ ንስሐ አባታቸው አለ የሴት አያቴና የወንድ አያቴ። ኦኬ ስለዚህ ይሄንን ድርጊት አደረገ ያልኩ ሰው ከነሱ ምክንያቱም የክርስትና ስማቸውን ሊያገኝ የቻለው በዛ ምክንያት። ኦኬ